እያረክሽ ነው ደግሞ ዛሬ? ፒላቲስ ልሰራ ነው። ኧረ እባክሽ እንዳትቀጪ። ፒላቲስ ግን ምን እንደሆነ ታውቃለህ? አላቅም፣ ግን ዛሬ ሉላ ከባለሙያ ጋር ወጣ ብላ እንዴት እንደሚሰራ ልታሳየኝ። እንግዲህ ፒላቲስ በውጪው ዓለም በጣም ሰፊ ተከታይ ያለው የጂም አሰራር ነው። ኢትዮጵያ ውስጥ ተጀምሯል። እስቲ በስለ ውበቱ አይተን እንመለስ። እስቲ አይተን እንመለስ። ዲፕ ብሬት። ስለ ውበቱ ረጋ አይተን ይሻላል። አልተባባል ነይ Love you, እንዴት አደርሽ? ደህና እግዚአብሔር ይመስገን። How are you? I'm good. How are you? ደህና ነኝ። እንዴት ነሽ? ደህና። በስለ ውበቱ ፕሮግራማችን ስለ ፒላቲስ ልናወራ ነው። አንቺ ደግሞ የፒላቲስ ምድረምት ራስሽን አፍቃሪ ነኝ። አዎ በጣም ስላንቺ ግን ትንሽ ንገሪኝ። እሺ። ሉአመር አያ ተስፋ ይባላለሁ። 42 ዓመቴ ነው እና የአራት ልጆች እናት ነኝ። መጽሐፍ ማንበብ ወዳለሁ። I'm a writer. ውጭ ሀገር ነው የምኖረው for the most part አሜሪካን ሀገር ተወልጄ የሚያደግኩት አሜሪካን ሀገር ነው። ስለዚህ አማርኛዋ እንዳትታዘብ። አዎ ሳም እየሞከርኩ ነው በአማርኛ ሁሉም እንዳወራ። ዛሬ ፒላቲስን ለማን መስራት ይችላሉ፣ ምን አይነት የጤና ሁኔታ ላይ የሚገኙ ሰዎች፣ እንዲሁም ደግሞ ጥቅሞቹን እናነሳለን። በዛውም እየሰራን እናሳያለን ማለት ነው። ደስ ይለኛል በጣም። ፒላቲስ እንዴት ነበር የተጀመረው? የተጀመረው የዛሬ ከ100 ዓመት በፊት ጆሴፍ ፒላቲስ የሚባል ሰውዬ ጀርመን ነው። በጣም ኢሚዩን ዲፊሽንሲ የነበረው ልጅ ነው። ምን አደረገ? ሐኪሞቹ ሊነግሩት አልቻሉም ድክመቱ ምን እንደሆነ። ግን በጣም በቃ ደካም ልጅ ነው። ደካም like tired all the time። ደካም ሁሌ የሚደክመው ልጅ ነበር። ለጦርነት የወርልድ ዋር 1 መሰለኝ ጊዜ he was arrested and prisoner of war ሆነ። ሲያየው አብሮት የታሰሩ ልጆች አልጋ ላይ ናቸው። ውንድድ ሆነዋል። ወይ እጃቸው በሽጉጥ ተመቷል ወይ እግራቸውን እና አልጋ ላይ እንደዚህ ተኝቶ መስላቸውን ሉዝ እያደረጉ ነው። እንደዛ ሲያይ የሆስፒታሉን አልጋውን ተጠቀመው ስፕሪንግ ዞን ለአርም ወርክ ለፉት ወርክ። ከዛ ፒላቲ እንዴት ተባለ? ምን ማለት ነው ፒላቲ? ሲሞት ያኔ የሱ ሌጋሲ ኮንቲኒዩ እናድርግለት ተብሎ ከኮንትራሎጂ ወደ ፒላቲስ መጣ። ወደ እሱ የአባቱ ስም ማለት ነው። እንዴት እንደጀመርሽና ከዛ ደግሞ ራሱ ምን እንደሆነ የመጀመሪያ ልጄን ስወልዳት 80 ፓውንድ ነው ጌን ያደረኩት። 80 ፓውንድ ማለት በኪሎ ኦልሞስት 40 ኪሎ ማለት ትችላለሽ። ወደ 200 ምናምን ፓውንድ ነበርኩት እና ከወለድኳት በኋላ ራሴን አላወቅኩም መስታወት ላይ ሳይ። ከዛ ምን መስሎኝ ነበረ? ዌቱ ነው ብዬ ነበረ ያሰብኩት። የእርግዝናው ነው? የእርግዝናው ዌት ነው። እሷ ስተኛ ቤት ውስጥ ዳንስ ምናምን አደረግ ነበረ እና ካጠባኋት በኋላ ጡት ማቅባት ካቆመች በኋላ መብላት ሁሉ አቆምኩ። ለምን? በቃ ቀጫጫ መሆን ነው የምፈልገው ብዬ which is so wrong. Like ቀጫጫ doesn't mean healthy. It just means ቀጫጫ. ቀጭን መሆን ጤናማ ነው ማለት አይደለም። Yeah, exactly. ቀጭን የምትሆኝበት መንገድ ነው ጤናማ ነው የሚባለው። በቃ እሱን ዌቱን ሉዝ አደረኩት። ግን guess what? ራሴን ሳይመስታወት ላይ ሉአም ሴት ናት ብዬ ነበር ማለት። አራተኛ ልጄን ስወልደው I had a hernia. 4 C-section ነው ያደረኩት። በ14 ዓመት ውስጥ 4 ነው የወለድኩት እና በትልቅ hernia ነበረኝ እዚህ ሆዴ ላይ። hernia ላይ ሲኖረኝ ሐኪሜ ምን አለኝ? ህይወትሽ ስፖርት መስራት እንደምትፈልጊ መስራት አትችይም ተባልኩ። ለምን? ሊፍት ካረግሽ herniaውን ቦልጅ ካረገና ከተቀደደ እንትንሽ ላይ can even be deadly አለኝ። ሊገልሽም ይችላል። ሊቀር ይችላል ሰርጀሪ ሳታረጊ፣ ግን ደግሞ ከቀረ ህይወትሽን መቀየር አለብሽ፣ እንዴት አኗኗርሽን መቀየር አለብሽ ተባልኩ። ነው አልፈልግም፣ ኦኬ ሰርጀሪ አደርገዋለሁ አልኩ። ሐኪሜ ምን አለ? ፒላቲስ ሞክሪ፣ አንድ ክላስ ሰጪ አለኝ እና እሱ ያግዝሻል አለኝ። ፒላቲስ ፊል የምታደርጊበት ኤክሰርሳይዝ ነው። ግን ልጆችሽን ስታነሺ ጥንክር ካልጋ ስትነሺ ጀርባሽ አያመሽም። ኢቨን ወንድ ቢባል እኛ ሀገር አሁን ለምሳሌ አሜሪካን ሀገር ወንድ እንዳለ ስፖርት የሚሰሩ ወንዶች ይሰሩታል። ፉትቦል ፕሌየርስ፣ ቴኒስ ፕሌየርስ ይሰሩታል። ለምን? it helps them with their moves። እንዴት አድርጎ ሮቴት ሲያደርጉ እንትናቸውን ስፓይናቸውን በሁሉ ወገን ፉትቦል ሲጫወቱ ሲጥሉት ቦሉን ምናምን በጣም ነው የሚያግዝሽ። በምን እድሜ ክልል ውስጥ ያለ ሰው መስራት ይችላል? ኤቭሪባዲ። በጣም ጥሩ ጥያቄ።
15 ዓመት 13 ዓመት 9 ዓመት ትልልቅ ሰዎችም ያደርጋሉ 80 ዓመት ሊያደርጉ ይችላሉ። ለወለዱ ፕሊዝ ኑ እሺ እኔ መሰለች 4 ልጆች እናት እንግዲህ እንዴት እንደለወጣት ካያችሁ እናንተም ነው። አሁን ግን ብዙ ያወራንለትን ፒላቲስ ደግሞ እዛው እየሰራ ነው። ደግሞ አንዳንድ ነገሮችን እናነሳለን። እኔም በዛው እሰራለሁኝ። ዛሬ መግባት እንችላለን ማለት ነው። ኦኬ እንዴት ናችሁ? እኔ ነኝ ዛሬ ፒላቲስ ክላስ ማስተምራችሁ። እንዴት አደራችሁ? Yes good? Hey, welcome to Pilates. ከቢጊነር ጀምረን level 1 እንወስዳችኋለሁ። አብረን ነው የምንሰራው። ጥቂት ሙቭስ ነው ማያሳያችሁ ዛሬ። ከዛ በቃ ከመጀመሪያው ግን ማውራት የምፈልገው ምንድነው እዚህ ስንገባ የተለያየ ካልሲ ነው የምንለብሰው። ለምንድን ነው እንትኑ እንጨቱ ውድ ስለሆነ እንዳትወድቁ በማለት ነው። እሺ እንዳያሸራትታችሁ በማለት ነው። እና ቁጭ በይ እዚህ ላይ አይዞሽ። ይሄ ነው ሪፎርመሩ። ይሄ ነው አልጋ ነው የሚመስለው አይደለ? ግን የሆስፒታል አልጋ ነው የሚመስለው፣ አልጋ ብቻ አይደለም አይደለ? እና ደስ የሚለው ይሄ የባላንስ ባዲ ኢኩዊፕመንት ነው። ፉት ባሩ ይሄ ነው። ይሄ እግራችን ሁሉ ጊዜ እዚህ ላይ ነው። there are some exercises እጃችን እዚህ ላይ የምናደርግበት especially planks ስንሰራ እሱንም maybe ልናደርገው እንችላለን። ይሄኛው ሪፎርመር ላይ 5 ስፕሪንግስ ነው ያለው። 2 ግሪን አረንጓዴ በጣም ከባድ ለተባሉ፣ 2 ቀይ ከባድ ለተባሉ ማለት ከባድ እንቅስቃሴ ስናደርግ ነው። በጣም ከባድ ኪሎ ከባድ ነው። 2ቱን ቀይ ደግሞ ሚዲየም ክብደት፣ ከዛ ሰማያዊ ደግሞ ላይት ክብደት ቀለል ያለ ክብደት ማለት ነው። አሁን ለምሳሌ አንቺ በጣም ረጅም ነሽ አይደለ? እግርሽ ረጅም ነው አይደለ? እዚህ ጋር ከሆንሽ ክራምፕ ነው የምትሆኚው እንደዚህ። ግን ይሄ የሚለው ደስ የሚለው በቁመቱ ይስተካከላል ማለት ነው። እነዚህ ሾልደር ፓድስ ናቸው። ይሄ ሄድሬስትሽ ነው። ይሄም ወደ ላይና ወደ ታች ይሄዳል። እነዚህ ደግሞ የአርምስ እና የሌግስ እግርና ክንድ። ደስ የሚለኝ እኔ በጣም እዚህ ቤት is the mural 6ቱ ፕሪንሲፕልስ የጆሴፍ ፒላቲስ በደንብ ነው የሚያሳየው። እዛ ምስሉ ላይ ያሉት ናቸው ማለት ነው። ምስሉ ላይ ያሉት ባላንስ፣ ኮንሰንትሬሽን፣ ኮንትሮል፣ ፕሪሲዥን፣ ሴንተር እና ፍሎው ናቸው። ሁሉም እዚህ እናስተምራለን። እዚህ ላይ ይሰራሉ ማለት ነው። እዚህ ላይ ይሰራሉ። መጀመሪያ እዚህ ላይ የሚሰራው እንዲቀለን ነው። ከዛ በኋላ በራሳችን እዚህ ላይ ነው የሚሰራው። ኤግዛክትሊ ገባኝ። ተኙበትና እንጀምራለን። በእግራ ሁሌ ጊዜ በብሬት ነው የምንጀምረው። ስንጀምር think you're pushing your belly button towards the spine. አሁን መቀመጫችን ነው የምንሰራው። ኦኬ መቀመጫችን ለመስራት መጀመሪያ ትንፋሽ ወደ ውስጥ፣ ከዛ ኤክስሄል ስታደርጉ ወደ ውጭ ትንፋሽ ስታደርጉ፣ ከዛ መቀመጫችሁ መጀመሪያ ይነሳና የዛ lumbar spine፣ ከዛ thoracic spine፣ ከዛ cervical spine፣ ከዛ you hold። አሁን ሆድ ልንሰራ ነው። ይሄ እንቅስቃሴ ሲደረግ ምግብ ተበልቶ ነው የሚደረገው ወይስ ሳይበላ ቢሆን ይመረጣል? ሳይበላ ይሻላል፣ ግን ከተበላ it's not a big deal። የዋናው ሙቫችን ይሄ ነው። This is called tabletop. Okay? Tabletop ስንሆን 90 degrees ነው የምንሆነው። እኛ እንተኛለን፣ እግራችን ግን ሁለቱም እንደዚህ bend ይደረጋል in a 90 degree angle. Okay? So መጀመሪያ አንድ እግር ወደ ላይ አድርጉልኝ፣ ከዛ የሚቀጥለው እግር ወደ ላይ አድርጉልኝ። ሁሉም ምን ይሰማችኋል? እንዴ ሆዳችን ቆሰለ። ሆዳችሁ ላይ ነው ለሚሰማችሁ። ጀርባችሁ ከተሰማችሁ ፕሊዝ ንገሩኝ። ጀርባችሁ ከተሰማችሁ that means ኮራችሁን እየተጠቀማችሁ አይደላችሁም። ለዛ ነው ጀርባ automatically ሆዳችን ካልተጠቀምነው፣ ለዛ ነው ሁሉ ጊዜ think belly button to spine የምለው ይሄን ወደ ውስጥ እንዲገባ rib cageአችን flare እንዳያደርግ። እንደዛ ስናደርግ መቼም ጀርባችን አያምንም። እሺ እኔ ጥያቄ አለኝ። ጀርባውን የሚያመው ሰው ይሄንን እንቅስቃሴ ሲሰራ ምን ማድረግ አለበት? ሆዱን እስር ማድረግ አለበት እና እንትን አለን። አሁን ይሄ ባስኬት ውስጥ ማአት አክሰሰሪዝ አለን። ጀርባኝ ያመኛል የሚለኝ ሰው ሁሌ ኳስ እዚህ ላይ ከትለታለሁ። ወዲያው ኳሱን ስትከቺው ምን ይሆናል መሰለሽ?
ሆድሽ ሳትፈልጊም እንትን ይሆናል አክቲቬትድ ይሆናል። አዎ ስለዚህ እኔ ያው ጀርባዬን ስለሚያመኝ በዚህ እሰራለሁ ማለት ነው። አፐር ባዲ ልንሄድ ነው። ኦኬ ከኋላችሁ ሁሉም ከፔግዙ አጠገብ እንትን አለ ስትራፕስ አለ። አይ ዋንት ዩር እጃችሁን ትንሹ ስትራፕ ውስጥ እንዲሆን ነው የምፈልገው። Legs are on tabletop and exhale, bring the arms down. You can lift your head, neck and chest off the, yes, perfect. So አሁን ኦኬ የተማርነው የአፐር ባዲ ተምረናል። ትንሽ የእግር ሰርተናል፣ የሆድ ሰርተናል፣ አዎ የእጅ ሰርተናል። አሁን ምንድነው የምንሰራው ቀጥታ? አሁን some fun stuff እንክተት። right? All right, now አሁን ስለተፈታተን አሁን ላንጅ እንሰራዋለን ማለት ነው። done. ከዛ እግር ከመቀየራችን በፊት let's sit on the reformer. Okay? ከዛ እንትኑን ያዙት, the long straps or the short straps. With a stretch. ዘጠና ላይ ስንገናኝ ያ እነዛ ጥቁር ቴፖች አሉ አይደለ እንትኑ ላይ ስትራፑ ላይ you can bend your elbows አሁን በጣም hip flexor ያሁን የሃምስትሪንግ ስትሬች ነው የምናደርገው ያለ ነው ሶ ይሄ በሙሉ ነው ስትሬች የሚደረገው ያለው ጥያቄ አለኝ እሺ ይሄኛው የሚጠቅመው ለምንድን ነው? በተርፍላይ ስትሬች ኦ ማይ ጋሽ ይሄኛው እንዳለ ኢነር ታይዝሽ እዚህ ጋር እና እዚህ ጋር ታይዝሽ ክፍፍት ያደርግልሻል። Any questions? በጣም አሪፍ ነው አመዬ። ግን እዚሁ ጋር ወደ እናንተ መምጣት አይቀርም ጠይቃቸዋለሁ እንዴት እንደነበረ። ግን ምን አይነት የጤና ሁኔታ ላይ ያለ ሰው ነው ይሄንን እንቅስቃሴ መስራት የሚችለው? እኔ አሁን ትንሽ ወገቤን ስለሚያመኝ ቅድም ኳሱን ስትሰጪኝ አግዞኛል በእርግጥ ግን ሌላም ደግሞ ተጓዳኝ የጤና እክሎች ያለባቸው ሰዎች ይህን እንቅስቃሴ መስራት ይችላሉ ወይ? እነማን መስራት ይችላሉ? ለሁሉም ሰው ነው ፒላቴስ የምመኘው። ለታመመ ሰው፣ ሂፕ ዳሌ ሰርጀሪ ላደረገ ሰው፣ ጉልበት ሰርጀሪ ላደረገ ሰው። የዳሌ ሲባል በአጥንት ምክንያት ማለት ነው? አዎ በአጥንት ምክንያት ላደረገ ሰው፣ ኒ ሰርጀሪ ላደረገ ሰው፣ ጆይንት ኤኒ ካይንድ ኦፍ ጆይንት ኢሹ መገጣጠሚያ ኢሹ ላለው ሰው በጣም ነው ፒላቴስ የሚያግዘው። ስለዚህ ለጤናም ለውበትም እንደገና ደግሞ ሰውነታችንን በደንብ ለማዳመጥም ይረዳል ማለት ነው። ያ በጣም አሌክሲ እንዴት ነሽ? አሁን በደንብ እንገናኝ ቀጥታ ወደ ስፖርቱ ስለገባን ምንም ነገር ከዚህ በፊት በውሎ ፕሮግራም ተገናኝተን ነበር እኔና አንቺ። ባሌ ዳንሰኛ ነሽ፣ ከዛ ደግሞ ታስተምሪያለሽ ልጆችንም እንዲሁም ደግሞ የፈለጉ ትልልቅ ሰዎችንም ታስተምሪያለሽ እና ፒላቴና ባሌ ዳንስ ምንድነው ልዩነታቸው? ከዛ ደግሞ ፒላቴስ በመስራትሽ ምን ተጠቀምሽ? በጣም ይቀርባል ግን ባሌ ይሄ ማሽን የለም አይደል? ባሌ ግን ዋናው ነገር ፓስቸር ነው አይደል? እና እዚህ ላይ ስቲል
ፖስቸር ግዴታ ነው እና ለእኔ በጣም ያግዝሻል ከዛኛው ጋር? አዎ ያግዘኛል። ስትሰሪም ቀለል ብሎሽ በጣም የሚያምር ፖስቸር ነበረሽ። የሁለተኛ ልጅ ከወለድኩኝ በኋላ my abs ትንሽ like ላላ እና ለማጥበቅ ፒላቲስ በጣም ጥሩ ነው። ለውጡስ እንዴት ነው? ቆንጆ ነው። በጣም ሰውነቴ ላይ በጣም I feel the ልዩነት አገኘሁ። ቴንክ ዩ አሌክሲ። ደግሞ ወደ ፋይዛ ጋር ልሂድ። ሄሎ ፋይዚ፣ እንዴት ነሽ? እስቲ መጀመሪያ ሙሉ ስምሽን ልታወቅ። ፋይዛ ፊራ እባላለሁ። ፒላቲ መስራት ከጀመርሽ ስንት ጊዜ ሆነሽ? ትንሽ ቆይቻለሁ። ከዚህ በፊት ካናዳ ነበር የምኖረው እና እዛ እያለሁ በደንብ ሰራ ነበር ፒላቲስ እና እዚህ ወደዚህ ሙቭ ሳደርግ አጋጣሚ ሆኖ የለም ነበረ እና አሁን ይሄ ማሚን ስትከፍትልን በጣም ደስ ያለኝ እና እንደ አጋጣሚ ሆኖም ደግሞ ከወለድኩ 11 ወሬ ነው አሁን በደንብ መስራት ጀምሬያለሁ እና አይ ቲንክ ሰውነቴም መስሌም በተለይ ማአብስ በደንብ ተመልሷል እና በጣም ቆንጆ ነው። አመሰግናለሁ ፋይዚ። እሺ ቴንክ ዩ ጋይስ። ልክ እንዳሰራ ሰው ነው አየህ። ቴንክ ዩ በጣም አሪፍ ነበር። ሎሚ ቴንክ ዩ ሶ ማች። You're so welcome. It was really nice። ያው ዋጋው ላይ ሰዎች ቅር ይላቸዋል፣ በጣም ውድ ነው ይላሉ። እንዲያልሽ በተቻለው መጠን ዋጋውን ሪዝናብል ለማድረግ ሞክረናል። ግን ውጭ ሀገርም ለሚኖሩም ሰው ውድ ነው የሚከፍሉት። እዚህ ኢትዮጵያ ግን ከሌላ ሀገር ትንሽ ቅንስ ልናደርገው ሞክረናል እስከምንችለው ድረስ። አመሰግናለሁኝ ሎሚዬ። መቼ በምን ሰዓት ፒላሪ ክላሶች አሉ? ከሰኞ እስከ ቅዳሜ ሁሉ ጊዜ ከፍት ነን። ስለዚህ ከሰኞ እስከ ቅዳሜ ይህን ክላስ የሚፈልገው የት ይምጣ? ሲግኒቸር ስቱዲዮ እና ከዚህ ቀደም ውጪ ነበረ እነዚህን ክላሶች የምናውቃቸው ሀገራችን ላይ ገብቷል። ዛሬም በስለ ውበቱ ፕሮግራማችን ስለ ፒላቲስ ጥቅሞቹን እንዲሁም ደግሞ እንዴት እንደሚሰራ አሳይተናችኋል። አሁንም ቀናችሁ ቆንጆ ይሁን እንላለን። ቻው። በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5